ሰላም ጤና ይስጥልን እንደምን አላችሁ። ሳምንታዊ የጤናው በቤቶ ፕሮግራማችን አሁን ጀምሯል። ዛሬ ከማርበርግ ቫይረስ ጋር በተያያዘ ሰፋ ያለ ሀሳብ ወደ እናንተ እናደርሳለን። በዚህ ስቱዲዮ እንግዶችን ጋብዘናል። ከሚመለከታቸው አካላትና ተቋማት ዝርዝር ያሉ ጉዳዮችን እናነሳለን። የመተላለፊያ መንገዱ ራሱ ቫይረሱ ምንድነው፣ የመከላከያ መንገዱ፣ ምልክቶቹን ሰፋ ያሉ ነገሮች እናነሳለን። አሁን ያለበትን ሁኔታ ጭምር የምንዳስስ ይሆናል። ፕሮግራሙን በማዘጋጀትና በማቅረብ አማራ ተመስገን አብሬያችሁ ቆያለሁ። በ011 27 4235 ላይ ደውሉ። ምላሽ ማብራሪያም ወደ እናንተ የምናደርስ ይሆናል። እንግዶቼን ላስተዋውቃችሁ። የመጀመሪያው እንግዳዬ ፕሮፌሰር ወንዶሰን አሞኘ ናቸው። ተላላፊ በሽታዎች ፕሮፌሰር ናቸው። ከጥቁር አንበሳ ስፔሻላይዝድ ሆስፒታል በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የረጅም ጊዜ ተባባሪ እንግዳችን ናቸው። ፕሮፌሰር ከልብ እናመሰግናለን። በዚሁ አጋጣሚ የፕሮፌሰርሽፕነቱንም በቅርቡ ስላገኙ እንኳን ደስ አለዎት ማለት እፈልጋለሁ። ዶክተር መሳይ ኃይሉ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ናቸው። እሳቸውም እንግዲህ በተለይ የፐብሊክ ሄልዝ ኢመርጀንሲ ላይ ሰፋ ያለ ልምድ ያላቸው ባለሙያ ናቸው። ኃላፊያችን ናቸው። እሳቸውም ተደጋጋሚ የኛ እንግዳ ናቸው። ከልብ አመሰግናለሁ ዶክተር መሳይ። ዶክተር አስቻለው ወርቁ በጤና ሚኒስቴር የሚኒስትሩ አማካሪ ናቸው። ዶክተር አስቻለው ደግሞ ከኮቪድ ጀምሮ በጣም የቆየ እንግዳችን ናቸው። ቤተኛ ናቸው ማለት እንችላለን። ዶክተር አስቻለው ከልብ እናመሰግናለን። እንኳን ደህና መጣችሁ። መልካም። ዛሬ እንግዲህ ስለ ማርበርግ ቫይረስ ነው ትንሽ ማንሳት የምንፈልገው። በሀገራችን እንግዲህ እስከዛሬ ዲክሌር ሲደረግ ወረርሽኝ በርከት ያለ ማህበረሰብ እና ችግሮች ሲታዩ ነው። ማርበርግ ግን በጣም ገዳይ ከመሆኑ የተነሳ አንድም ኬዝ ቢሆን ሪፖርት የሚደረግበት ሁኔታ ነው ያለውና ከዚህ አንጻር እንደ ዕለታዊ መረጃውን የዛሬ ባይደርስም የትላንት ዕለታዊ መረጃ እንደ ምን ላይ ነው የማርበርግ ቫይረስ በእኛ ሀገር ሁኔታ የሚለውን ከዶክተር መሳይ ልጀምርና እንቀጥላለን። እጅግ በጣም አመሰግናለሁ። የማርበርግ በሽታ በሀገራችን ለመጀመሪያ ጊዜ ከተከሰተበት ወይም ከተለየ ጊዜ ጀምሮ ያው ሰፊ ስራዎችን እየሰራን እንደነበረና አሁንም ቀጥለናል። አስፈላጊውን መረጃ ደግሞ ለሕዝባችን በየጊዜው በጤና ሚኒስቴርና በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እያቀረብን ነው። የዕለታዊ ሁኔታውን ትናንት በነበረው በጤና ሚኒስቴርና በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንዲሁም በተለያዩ ሚዲያዎች ገልጸናል እና ወደ 105 የላቦራቶሪ ምርመራዎች ተካሂደዋል። ትናንት አዲስ የተገኘ ፖዚቲቭ ኬዝ አልነበረም። እስካሁን በሽታው ያለባቸው ወይም በሽታው በላቦራቶሪ የተረጋገጠ ወደ 12 ኬዞችና 8 ሞቶች ተመዝግበዋል። ሁለቱ አገግመው ሕክምናቸውን ጨርሰው አገግመው ይወጡ አሉ። ሁለቱም በጥሩ ሁኔታ ሕክምና እየተከታተሉ ይገኛሉ። አጠቃላይ የላቦራቶሪ የመመርመር አቅምና እስካሁን የተመረመረ ወደ 227 የላቦራቶሪ ምርመራዎችን አድርገናል። የመጀመሪያው ተጠርጣሪ ከተለየ ጊዜ ጀምሮ እንዲሁም ደግሞ በላቦራቶሪ የተረጋገጡ ህሙማን ከተለዩ ጊዜ ጀምሮ ከነሱ ጋር ንክኪ ያላቸውን እየለየን ሁሉንም ለመለየት ከፍተኛ ጥረት ተደርጓል። የቤት ለቤት አሰሳዎችንም በማድረግ የቅንጅት ስራውን በማጠናከር በተለይ በማህበረሰብ ደረጃ የሚሰሩ የቅንጅት ስራዎች በመሰራታቸው በርካታ ወደ 77,000 ቤቶችን ቤት ለቤት በመገኘት የባለሙያዎቻችንን በማሰማራት የልየታ ስራዎችን ስለ በሽታው ግንዛቤ ከማስጨበጥ ጀምሮ ብዙ ስራዎች የተሰሩ አሉ። በመውጫና መግቢያ ኬላዎችም ወደ ከዛ በሽታው ከተገኘበት አካባቢ ወደ ተለያዩ ዞኖች ወይም ወረዳዎች የሚወጡ ተጓዦችንም የመለየት ወይም የምርመራ የልየታ ስራዎችን ስንሰራ ቆይተናል። ከ54,000 በላይ ልየታዎችን አድርገን ያው በሽታው የሚጠረጠር ወይም ምልክቱ የሚያሳይ አልተገኘም እና በጥሩ ሁኔታ የቅኝት ስራውን ተጠናክሮ ቀጥሏል። አጠቃላይ ቅድም እንደጠቀስኩት ዛሬ ደግሞ በሚኖረን በየክልሉ ወይም ሁለት በደቡብ ኢትዮጵያና በቅርቡ ሀዋሳ ከተማ ላይ አንድ ጅንካ ተጉዞ የነበረ ህይወቱ ያለፈ አንድ በሽታው የተገኘበት አለ። ከሱ ጋር ንክኪ ያላቸውንም በመለየት በሙሉ ምርመራዎችን ስናደርግ ነው ቆየ ነውና የነዚህን ውጤት ደግሞ ጠቅለል ያለ በማታው በሚኒስትሪው ፔጅ ወይም ገጽ የምንገልጽ ሲሆን አሁን ያለው አገራዊ ሁኔታ የቅኝትና የአሰሳ ስራዎች
እንዲሁም ደግሞ የልየታ ስራዎች የላቦራቶሪ ምርመራ ስራዎች በጣም ተጠናክረው ቀጥለዋል። በጣም ጥሩ መረጃ ነው። የዛሬውን ደግሞ ወደ ማታ እንጠብቃለን። ፕሮፌሰር ጋር አንድ እንደው ለመግቢያ ያክል ማንሳት የምፈልገው ጉዳይ አለኝ። ብዙ ጊዜ አሁን ባክቴሪያ ስንል ሰውነታችን ውስጥ ጠቃሚ ባክቴሪያም አለ ጎጂም አለና ግን የቫይረስ ሲሆን በጣም የተለየ ነው። ማርበርግ ቫይረስ ስንል ከዛ አንጻር እንደው በእኛ ሀገርም ለመጀመሪያ ጊዜ ከመገኘቱ አንጻር የየትኛው ዝርያ ነው የቫይረሱ የመግደል አቅም ከዛ አንጻር እንደው እንዴት ነው የምናየው የሚለውን ትንሽ ብሪፍ ቢያደርጉን ለመግቢያ ያክል። እንግዲህ ማርበርግ መጀመሪያ የተከሰተው የዛሬ 58 ዓመታት ገደማ በ1967 እንደ ፈረንጆቹ አቆጣጠር በዓለም አቀፍ ደረጃ ነው እና በጀርመን ከተማ ማርበርግ በጀርመን ውስጥ ያለች ከተማ ነች። ማርበርግ እና ፍራንክፈርት እና ቤልግሬድ በቀድሞ ዩጎዝላቪያ የሚባሉ። ይሄኛውም ሊከሰት የቻለው ከአፍሪካ ወደዛ አካባቢ በተጓጓዙ የዝንጀሮች ዝርያ የጦጣዎች ዝርያ ነው እና እነኚህን ለምርምር ፖሊዮ ቫክሲን ላይ ለፖሊዮ ክትባት በሚደረግ ምርምር ከዛ እነኚህን ለምርምር ሂደት በሚሰዋቸው ጊዜ ኢሚዲየትሊ በቅርብ ንክኪ ከነበራቸው ሰዎች ጋር ነው የመጀመሪያዎቹ ኬዞች የመጀመሪያዎቹ በሽተኞች። ከዛም በኋላ በዓለማችን ላይ በተለያዩ ጊዜ የተለያዩ ወረርሽኞች ተከስተዋል። በተለይ በምስራቁ አፍሪካ፣ በምዕራቡ አፍሪካ የሚታወቀው ኢቦላ ነው። ተመሳሳይ ናቸው ቫይረሶቹ። በጣምም የተጠናው ብዙም ሕዝብ ያጠቃውና ብዙ ሰዎችን ለህልፈት የጋለጠው ኢቦላ ነው። ማርበርግ በከፍተኛ ደረጃ በ2004 ዓ.ም በአንጎላ 252 ሰዎችን ሲያጠቃ ከነዛ ውስጥ 90% ለህልፈት ተዳርገዋል። ቫይረሶች ከውጪ ነው የሚመጡት፣ በተለይ ከእንስሳት፣ በተለይ አርኤንኤ ቫይረስ እንግዲህ ለየት የሚያደርጋቸው ከባክቴሪያዎች ይልቅ ራሳቸውን ቶሎ የመቀየር ለሰውነታችን ደግሞ የበሽታን የመከላከልን አቅም ሰብሮ የማለፍ እና በወረርሽኝ መልክ የመገለጥ እንግዲህ በአብዛኛው ከእንስሳት ናቸው የሚመጡት። ይህም ማርበርግ መጀመሪያው ኬዝ የሚፈጠረው የመጀመሪያው ከእንስሳት በተለይ ከሌሊት ወፍ ከሰዎች ጋር በሚኖር ግንኙነት፣ ከዛ በኋላ ያሉት ቀጣይ ኬዞች ሰው ከሰው ጋር በሚኖር ግንኙነት በህይወት ያለ ሰው ሊሆን ይችላል ወይ ያለፈ ሰውን ጋር በሚኖር ግንኙነት ከሰው ጋር የሚኖር ከፈሳሽ ጋር ከሰው ከሚወገድ ፈሳሽ ጋር በሚኖር ግንኙነት ሰዎችን ሊያጠቃ የሚችል አንድም በሽተኛ ተጠቅቶ ቢገኝ በወረርሽኝ መልኩ የሚገለጽ በጣም ተላላፊ በጣም ገዳይ እና በፍጥነት ሊዛመት የሚችል በፍጥነት የበሽታው ሂደት ፈጥኖ ሰውን ለጉዳት ሊዳርግ ከሚችል በሽታዎች መካከል አንዱ ነው። በጣም ጥሩ ዶክተር አስቻለው እንግዲህ ያኔ ታስታውሳለህ በኮቪድ ጊዜ በርከት ያሉ ስራዎች አሉ። ኮቪድ አንዱ እንግዲህ ጉዳቱ እንዳለ ሆኖ ጥቅሙ ግን እኛን አሰልጥኖን እንደ ሀገር አዘጋጅቶን ሄዷል ብዬ አምናለሁና በኮቪድ የነበረው የጤና አደጋ ምላሽ አሁን ላለው እንደው ምን ግብአት ተገኘበት? በዛው ምግረ መንገድንም እንደው የሌሎች ሀገራት ተሞክሮ በማርበርግ ቫይረስ ዙሪያ በሚከላከሉበት አማራጭ ላይ የሌሎች ሀገራት ተሞክሮን ከመውሰድ አንጻርስ የኛ ሀገር እንደው ምን ላይ ነች? እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው ያው እንዳልከው በኮቪድ ጊዜ የነበረው አስቸኳይ የህብረተሰብ አደጋ በመጣበት ጊዜ የምንችለውን አድርገን በዛን ሰዓት ያለውን ስራ ሰርተናል። ከዛ ግን በትምህርት በእውቀት በልምድን ባገኘነው ነገር ላይ ተመርኩዘን ወደፊት ምን እንደዚያ ነገር ቢከሰት ምንድን ነው የሚደረገው በሚለው ደረጃ ያው ጎን ለጎን ከመደበኛው የጤና አገልግሎት ጎን ለጎንና ሲሰራበት የቆየ ነው። ከዛም ተነስተን እንግዲህ አሁን የመጀመሪያው ለምሳሌ ካደረግናቸው ነገሮች ያን ጊዜ ካስታወስክ ቫይረሱ ወይም ህመሙ ኢትዮጵያ ውስጥ ገባ፣ ምርመራ እናድርግና ምንድነው የተከሰተው ምን አይነት ነው የሚለውን ለማወቅ ሳምፕል ከዚህ እየወሰድን ሌላ ሀገር ነበር የምንልከው፣ ወደ ውጭ እየላክን ነበረ፣ ወደ ደቡብ አፍሪካ ምናልባት። ትክክል። ስለዚህ አሁን ያንን የኢትዮጵያ ህብረተሰብ ጤና ኢንስቲትዩትን አቅም በማሳደግ የዲያግኖስቲክ ካፓሲቲውን የላቦራቶሪውን በማሳደግ በተሰራው ዝግጅት አሁን እንዳየው በወቅቱ ወዲያውኑ
እንደዚህ አይነት መመጣ ሲባል ምንድን ነው የሚለው ስለሆነ የሚቀጥለው ጥያቄ ያንን ወዲያውኑ አድርገን ምን እንደሆነ ታይቶ በመንግስት ደረጃ በጤና ሚኒስቴር ወዲያውኑ ዲክሌር የተደረገው በጣም እንደው መጀመሪያ ሄሞራጂክ ፊቨር ተብሎ ከዛ በፍጥነት ወዲያውኑ ማርበርግ ይሄ ስለዚህ ይሄ ምንድነው በዛን ሰዓት ከነበረው ነገር ተሞክሮ ተነስተን የፈጠርነው የመመርመር አቅም ለምላሹ ዝግጅት የሚረዳው ምንነቱን አውቀን ምን እንደሚፈልግ ስናቅ ስለሆነ የትልቅ ስኬት የሚባል ነገር ነው። ያ ብቻም አይደለም። ለምሳሌ አሁን በዋናነት ቅድም ዶክተር መሳይ እንዳለው መጀመሪያ ጂንካ ላይ ቀጥሎም ደግሞ አዋሳ ላይ ተገኘ ሲባል የመመርመር አቅምን ከዛ ሳምፕል አምጥተን ናሙና ወስደን ኢፒኤችአይ እየወሰድን ነበር ምርመራ የምናደርገው በመጀመሪያዎቹ ቀናቶችና ሳምንት። በአሁኑ ሰዓት ግን በጣም በጥሩ ደረጃ አስተማማኝነቱ የተረጋገጠ ሞባይል ላብራቶሪ ጂንካ ላይ ወስደን አሁን የጂንካ ምርመራ ጂንካ ላይ ነው የምናደርገው። ራሱ ፒሲአር ነው እዛ ጋር የምንሰራው። ከዛ ደግሞ የአዋሳ ያለው የሲዳማ ክልል ሪጂናል ላብራቶሪ አለ። እሱን ደግሞ ድጋፍ ተደርጎ የነበረበትን ዳይሬክት ተብሎ ከትናንትና በመጀመር እዛው መመርመር ተችሏል። አሁን እንግዲህ ይህ አቅም ከውጭ ወደ ሀገር ውስጥ ከሀገር ውስጥ ደግሞ እዛው ባለበት ቦታ ላይ በፍጥነት ምላሽ ለመስጠት የሚያስችል አቅም ገንብተናል። አንደኛው ይሄ ነው። ሁለተኛ እንግዲህ ይሄንኛውን በተመለከተ ከሌሎች ዓለም አቀፍ ቀድሞ ካሉ ሌሎች ሀገሮች በተለይ በቅርብ ጊዜ ባለፈው በ24 ከነበረው የሩዋንዳም ልምድም ወስደን እኛ ሀገር ሲከሰት ስለ በሽታው ምንነትና መከላከያ መንገዶቹ ጤና ሚኒስቴር መንግስት እንደ መንግስት ዝግጅት ምን ማድረግ እንዳለበት ልምዶችን ወስደን ተዘጋጅተናል። ምንድን ያደረግነው አንደኛው ነው ያልኩት ምርመራው ነው። ምክንያቱም የታመሙ ሰዎች ሲታወቁ ምልክት ያለባቸው ሰዎች ስለሚያስተላልፉ ሁለት ነገር ነው ማለት ነው። አንዱ አክመን ህይወታቸውን ለመታደግ ዝግጅት አድርገናል። ሁለተኛው ነገር ደግሞ እነዚህ ሰዎች ለሌላው ሰው እንዳያስተላልፉ የማከም አቅም ፈጥረናል። እንዲሁም ቅድም ዶክተር መሳይም እንዳለው ንክኪ ኖሯቸው ወደፊት ህመሙን ሊኖርባቸው እንዳይችል የሚያስችል ሕክምና ዝግጅት አድርገናል። ከተከሰተም የጸና እንዳይሆን የሚያስችሉ ነገሮችን አድርገናል። በዚህም መሰረት እስካሁን ያደረግነው ዝግጅት ምንድነው? በልየታ እንግዲህ ዋናው መከላከል ነው። በመከላከል ሂደቱ ላይ ያለው ቤት ለቤት ያለው አስሳና ንክኪ ያላቸው ማምጣት፣ ታመው ቤት ያሉ ካሉ ምልክቱ የሚጠረጠሩ ካሉ ወደ ሕክምና ተቋም ማምጣት ነው። ለዚህም ተለይተው መታከም ስላለባቸው ወረርሽኙ በታየባቸው አካባቢዎች ለይቶ ማቆያ ለተጠረጠሩት፣ ንክኪ ላላቸውም አገልግሎት መስጫና ለታመሙት ደግሞ ማከሚያ ተቋማትን አዘጋጅተናል። በዚህም ለይቶ ማቆያ ውስጥ እና በሚቆዩበት ጊዜ የሚያስፈልጋቸውን ሕክምናና ምርመራ እንዲሁም ደግሞ የተረጋገጠ ህመም ካላቸው እስከ ጽኑ ሕክምና ድረስ አይሲዩ፣ ሜካኒካል ቬንቲሌተር፣ አሁን ጂንካ ላይ የኩላሊት እጥበት የሚሰጥ እስከ ዳያሊሲስ ድረስ ያለ እነሱ የተጠቀሙበትን ቁሳቁሶች አገልግሎት ላይ መልሶ ለማዋል ከሌላው ጋር ማድረግ የማይቻል ስለሆነ እስከ ላውንደሪ ማሽኖች የመሳሰሉት ነገሮች በሙሉ እና የኢንፌክሽን ፕሪቬንሽን ባለሙያዎቹ አገልግሎትን ሲሰጡ ተጋላጭ እንዳይሆኑ የሚያስችል የኢንፌክሽን ፕሪቬንሽን ቁሳቁሶችን አዘጋጅተናል። ይህን ሁሉ ካደረግን በኋላ ደግሞ የተደረገው ምንድነው? ለምሳሌ ተጋላጭ ሆነው ንክኪ ኖሯቸው ሳይጠነቀቁ ያደረጉ ካሉ መጀመሪያ ላይ ፖስት ኤክስፖዠር ፕሮፊላክሲስ የሚባል ሬሜዲሲቪር የሚባል መድኃኒት አለ። እሱም በፍጥነት በሀገር ውስጥ በመንግስትና በጤና ሚኒስቴር ከውጭ በተደረገ የሄልዝ ዲፕሎማሲ ሀገር ውስጥ አስገብተን እየሰጠን እንገኛለን። ለታመሙትም መጠኑ የሚሰጥበት ጊዜ ከፍ ይላል። እሱን ጂንካም ላይ ሐዋሳም ላይ የመስጠት ችለናል። ሁለተኛው ደግሞ በጣም በጸና ለታመሙት የሚሰጥ ሞኖክሎናል አንቲቦዲ በኋላ ፕሮፌሰርም በግልጽ ይናገራል። ያንን በሚቀጣይ ጥቂት ቀናት ውስጥ ወደ ሀገር ውስጥ ለማስገባት ዝግጅት ጨርሰናል። ሌላኛው በሙከራ ላይ ክትባት ማለት ነው ዶክተር? ክትባት አይደለም። ይሄንኛው ዝግጁ የሆነ የሰውነትን የመከላከል አቅም የሚሰጥ አንቲቦዲ ነው በቀጥታ። ሶስተኛው ክትባት ነው። ክትባትም አሁን በትራያል ላይ ያለ በሙከራ ላይ ያለ ግን ውጤታ ጉዳት እንደማያስከል የታወቀ ግን ባለፉት ጊዜ በሩዋንዳ ውጤታማነቱ የታመነበት ክትባት አለ። እሱንም በሚቀጥለው ሳምንት ውስጥ በሀገር ውስጥ ገብቶ ስራ ላይ የሚውልበት ዝግጅት ተጠናቋል። ስለዚህ እንዳጠቃላይ ስናየው መከላከል እየተሰራ ነው። በቤት ለቤት ሄዶ ንክኪ ያላቸው ሰዎችን የታመሙ ሰዎችን ማምጣት እየሰራ ነው። ተጋላጭ የሆኑትን እንዳይብስባቸው ከተጋላጭነት በኋላ ያለ ሕክምና እየሰጠን ነው። ለታመሙት ከጽኑ ሕክምና እስከ ኩላሊት እጥበትና የአይሲዩ ሜካኒካል ቬንቲሌተር አገልግሎት እየሰጠን ነው። በቀጣይ ቀናት ደግሞ አሁን ያልኩን አዳዲስ መድኃኒቶችና ክትባት ለመስጠት የሚያስፈልገውን አስፈላጊ ዝግጅት እየሰጠን በተቋማት ውስጥ ደግሞ ላሉት የጤና ባለሙያዎች ደህንነት
አስተማማኝ ነገሮችን ሲሰጠን ነው። ሁለተኛ በመደበኛው አምቡላንሶችም እነዚህ የተጠረጠሩ ወይም ህመሙ ያለባቸው ሰዎች ሌላውን አገልግሎት በሚሰጡ አምቡላንሶች መጠቀም ስለማይችሉ ተጋላጭነቱ ስለሚጨምር አሁን በተለይ ለሁለቱ ቦታዎች እስከ 5 አምቡላንሶችን ሰጥተን ለዚህ አገልግሎት እንዲውሉ ድጋፍ አድርገናል። በሰው ኃይል ላይ የሰራነውን ስራም በኋላ በቀጣይነት የምገልጸው ይሆናል። ሌሎቹ ጋር ግን ያልደረሰበት ቦታ ደግሞ ዝግጅት እንዲያደርጉ በአካባቢ አቅማቸው እንዲገነቡ ለይቶ ማቆያ እንዲያዘጋጁ እንደ ድንገት ህመሙ ቢከሰት የሚያቆሙባቸው ነገሮች እንዲያዘጋጁ ከሁሉም ክልሎች ጋር በመስራት ዝግጅት ላይ ምን ያለ ነው። እንደ ሀገር እንዳጠቃላይ ጥሩ ላይ ነን ብዬ ገምታለሁ። በጣም አሪፍ ሀሳብ ነው ዶክተር አስቻለው አመሰግናለሁ። ለመግቢያ ያክል ይሄን ካነሳን ደግሞ የተወሰኑ መልእክቶችን ሰምተን ሌሎች ጥያቄዎችን እንቀጥላለን። በተለይ ፒሲአር ላይ አሁን የመመርመር አቅማችን አሪፍ ነው፣ ግን ደግሞ ምን ያክል ነው የሚለውን ደግሞ በቀን የመመርመር አቅማችን ምን ያክል ደርሰዋል እሱን ለማሳደግ የሚለውን ደግሞ እስኪ እናያለን። ፕሮፌሰርም ደግሞ የበሽታው የሚያሳያቸው ምልክቶች በተለይ ህብረተሰቡ ጥንቃቄ እንዲያደርግ የመጀመሪያዎቹ ቀናትና ወደ በኋላ ቀናት የሚያሳያቸው ምልክቶች ሰፋ አድርገን እንመለሳለን። ካፍታ በኋላ ተመልሰን ደግሞ ማስታወቂያ አይተን እንመለሳለን። ተመልካቾቻችን የምትከታተሉት ጤናው በቤትዎ ነው። ዛሬ ከማርበርግ ቫይረስ ጋር በተያያዘ ነው ሀሳብ አስተያየት እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ተስማሚ ነው ቀላል ኮፔ ኮፔ አሁን ህይወት አምሯል በጣም ቀሏል ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ቀሏል መብራት አልከፈልሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ፣ ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማል። የኢትዮጵያ መድን ድርጅት ተመልሰናል። ጤናው በቤትዎ ነው እየተከታተላችሁ የምትገኙት። ዛሬ ከማርበርግ ቫይረስ ጋር በተያያዘ ነው ሀሳብም ማስተያየትም ወደ እናንተ እያደረስን የምንገኘው። እዚህ ስቱዲዮ እንግዶችን ጋብዣለሁ። ከጥቁር አንበሳ ስፔሻላይዝድ ሆስፒታል፣ ከህብረተሰብ ጤና ኢንስቲትዩት እንዲሁም ከጤና ሚኒስቴር ናቸው እንግዶቻችን። ወደ እናንተ ሀሳብና መልእክት ያደርሱልናል። በ011 27 4235 ላይ ጥያቄ ካላቸው አድርሱን። ምላሽና ማብራሪያ ወደ እናንተ የምናደርስ ይሆናል። ፕሮፌሰር እንግዲህ ቅድም እንደ መግቢያ እንግዲህ ማርበርግ በተለይ በምስራቁ የአፍሪካ አካባቢ የተከሰተ ነው። ከዛ አንጻር እንግዲህ እኛም ምስራቅ አካባቢ ከመግቢታችን ጋር ተያይዞ የመጣ ሊሆን ይችላል ብዬ ገምታለሁ። ቅድም ዶክተር አስቻለው እንዳነሳው ግን ከነዚህ ሀገራት ተሞክሮ በማግኘት ረገድ በተለይ እስከ ክትባቱ ድረስ ጥሩ አጋጣሚ ፈጥሯል ማለት ይቻላል። በእኛ ሀገርም ያለው የድንገተኛ የጤና አደጋ ዝግጁነት ከበፊቱ በጣም የተሻለ ነው። ለህብረተሰቡ እንዲደርስ የምፈልገው ግን እንደ የማርበርግ ቫይረስ ምልክቶች አጠር ባለመልኩ ወደ መጀመሪያዎቹ ቀናትና ወደ በኋላ ቀናት ምልክት ሲያዩ ሰዎች አካባቢው ማህበረሰብ እንዲሁም ደግሞ የጤና ባለሙያው ምን ማድረግ እንዳለበት ተመሳሳይ ግንዛቤ ይኖረው
ስለሚኖረው እንዲረዳ ለዛም እንደው ምንድናቸው በዋናነት ምልክቱና ማርበርግ መሆኑን የምንለይበት ደግሞ ዋናውን አማራጭ እንዲያሳዩን ነው። አመሰግናለሁ። እሺ፣ በዋነኛነት መረዳት ያለብን በማርበርግ የሚከሰቱ በማርበርግ የተጠቃ ሰው በማርበርግ ቫይረስ የተጠቃ ሰው ላይ የሚታዩ ምልክቶች በማርበርግ በሽታ ብቻ የሚታዩ ምልክቶች አይደሉም። እዚህ በዋነኛነት ማወቅ አስቸጋሪው ነገር ይሄ ነው። በዋነኛነት ማወቅ ያለብን ሰው ከሰው ነው የሚይዘው። ከታመመ ሰው ካልታመመ ሰው ማርበርግ አይያዝም። ከታመመ ሰው ወይም ከሞተ ሰው ጋር ከሚኖር ግንኙነት በማርበርግ ምክንያት ህይወቱ ካለፈ ሰው እና ማርበርግ በተከሰተበት አካባቢ የሚኖሩ ሰዎች ይህን አስተውለን መረዳት አለብን። የሚኖር ግንኙነት የሚኖር ንክኪ የታመመ ሰው መኖር አለበት። የታመመ ሰው በሌለበት ማርበርግን መጠርጠር በጣም አስቸጋሪ ስለሚሆን ማስተዋል ያስፈልጋል። እዚህ በመጀመሪያው ሳምንት የሚታዩት ምልክቶች ከሌላው በሽታ የተለዩ አይደሉም። ትኩሳት ይኖራል፣ ቁርጥማት፣ ምግብ ፍላጎት ማጣት፣ ማንቀጥቀጥ እና የጡንቻዎች ህመም ሊኖር ይችላል። በዚህን ወቅት ግን ትኩሳት ይኖራል። እስካሁን ድረስ በዓለም ላይ በተከሰቱት የማርበርግ ወረርሽኞች ተጠንቶ እንዳስተዋል ነው ከ90 በመቶ በላይ ትኩሳት ይኖራቸዋል። ከዚህ መረዳት ያለብን ትኩሳት የሌለው ሰው ማርበርግ አለበት ብሎ ለማሰብ ያስቸግራል። በሚቀጥለው ሁለተኛ ሳምንት እነኚህ የህመም ምልክቶች ጠንከር ብለው ይቀጥላሉ። ትኩሳቱ ይጨምራል። ማቅለሽለሽ፣ ማስታወክ፣ ከፍተኛ የሆነ ተቅማጥ፣ መቃዠት እና የመድማት ምልክቶችን ሊያሳይ ይችላል። በሁለተኛው ሳምንት ላይ እንግዲህ በዚህ ሂደት እየታመመ ያለ ሰው በሶስተኛው ሳምንት ላይ ምንም አይነት የሕክምና እርዳታ ካላገኘ የኩላሊቶቹ የጉበቱ ስራ እክል ውስጥ መግባት፣ የመተንፈሻ አካል እክል ውስጥ መግባት፣ የመድማት ችግር ያስከትላል። በመድማት ማርበርግ እንግዲህ የመድማት በሽታ ተብሎ ይታሰባል። ግን በመድማት ሂደት ውስጥ የሚጠቁት ከ50 በመቶ በታች ናቸው። እዚህ ትክክለኛው አጠራራው ማርበርግ ቫይረስ ዲዚዝ ነው የምንለው። እዚህ ማስተዋል የሚኖርብን ግንኙነት ንክኪ ያለን ሰዎች በትንፋሽ የሚተላለፍ በሽታ አይደለም፣ በመነካካት የሚተላለፍ ነው። ያልታመመ ሰው አያስተላልፍም። ከታመመ ወይም ከሞተ ሰው በበሽታው ከሞተ ሰው ጋር የሚኖር ፊዚካል አካላዊ ግንኙነት ከዛ በኋላ ያንን የነካ ቆዳችንን ስንነካ በስንጥቅ ውስጥ የሚኖር በቆዳ ወይ አፋችንና አይናችንን በምናሽበት ጊዜ እነኚህ አጋጣሚዎች በቆዳ ውስጥ ወይም ደግሞ በከንፈር፣ በአይን፣ በአፍንጫ በመሳሰሉት ነው ቫይረሱ የሚገባው። በምግብ ሊይዘን አይችልም። ይሄ አጥርተን ማወቅ አለብን። ቫይረሱ በምግብ የተበከለ ምግብ አያስይዘን። ይህ የምናወራው ከሳይንሳዊ መረጃ ተነስተን እንዳንረሳ። በሽታው በጣም ተላላፊ ነው፣ በጣም ፈጣንና ገዳይ ነው። ግን የሚተላለፍባቸው መንገዶች ቀደም ብዬ የገለጽኳቸው ናቸው። በአካባቢው በሽታው መኖሩና የተያዙ ሰዎች መኖራቸው ማርበርግን ለመለየት ዋናው አጋዡ ነገር ነው። ትክክል። ጥሩ ዶክተር መሳይ ቅድም ከተነሳው እንደው ጨምሬ ለማንሳት በተለይ አሁን የመመርመር አቅማችን ዶክተር አስቻለው እንዳሉ ከሀገር አቀፍ ወደ ዞናል ወደ ክልል ከተሞች ጭምር ወደ አካባቢው ጭምር የሚሄድ ነገር ደርሰናል። በቀን የመመርመር አቅም አሁን ቅድም እለታዊ ስናይ የመመርመር አቅማችን የሚያሳይ ነውና ከዛ አንጻር ያን አቅም ለማሳደግ እየተሰሩ ስራዎች አሉ ወይስ አሁን ባለው የወረርሽኙ ሁናቴ ይህን ያህል የመመርመር አቅም በቂ ነው ማለት ይቻላል ወይ? እንዲሁም በዛውም ይሄ የምርመራ የፒሲአር የምንለው እንደው ከዋጋም አንጻር ትንሽ ቢብራራለን ደስ ይለናል። ማለት መንግስት እያደረገ ያለውን ኢፈርትም የሚያሳይ በመሆኑ በጣም አመሰግናለሁ። ይህ በሽታ የዚህ በሽታ ምርመራ እንደ ማንኛውም በሽታ አይደለም። ቅድም ፕሮፌሰርም ለመግለጽ እንደሞከረው እነዚህ በጣም ከተዋሲያን ውስጥ እጅግ አደገኛ ከሚባሉት ከፍተኛ ጥንቃቄ ለባለሙያዎቻችንም ይሁን አጠቃላይ ለህብረተሰባችንም ጥንቃቄ ከላቦራቶሪም ሴፍቲና ባዮሴኩሪቲ አንጻር ሰፊ ስራዎችን የሚፈልግ በባህሪውም በላቦራቶሪ ሳይንስ ወይም ደረጃዎች የባዮሴኩሪቲ እና ባዮሴፍቲ
ስራዎቻቸው ከሌሎቹ ለየት ያሉና ሌቨል 3 የሚባሉ አብዛኛዎቹ በሌቨል 2 በደረጃ 2 አካባቢ ነው ብዙዎችን የምንሰራቸውና ፒሲአሩም ሌላው የሚሰራ የዚህ ከፍተኛ ጥንቃቄ ለዚህ በተለየ ቴክኖሎጂና የጥንቃቄ እርምጃዎችን በመውሰድ የሚሰሩ ስራዎች ስለሆኑ በሀገራችንም አሁን እያደረግን ያለው ነው ለመጀመሪያ ጊዜ ነው። ከዚህ በፊት ወደ ሌሎች ሀገራት በእርግጥ ተከስቶም አይታወቅም፣ ግን በሌሎች ሀገራት ነው ምርመራው የሚካሄደው። ስለዚህ ከፍተኛ ጥንቃቄ ይፈልግ ስለነበር ቅድም የበሽታውን ስርጭት በዓለምና በአፍሪካ ምን እንደሚመስል ሲገለጽ በአፍሪካ እንደ አውሮፓውያን አቆጣጠር የበፊቶቹን ትተን የቅርቦቹን ለምሳሌ ከ2021 ጀምሮ 21 22 23 24 የነበሩትን ማየት ይቻላልና በእነዚህ ሀገራት ሲከሰቱ ብሔራዊ የህብረተሰብ ጤና አደጋ ማስተባበሪያ ማዕከላችን በተጠንቀቅ ላይ የሚሆንበት ሁኔታ አለ። ምክንያቱም ከፍተኛ የህዝብ እንቅስቃሴ ለኢኮኖሚያዊ ማህበራዊ ጉዳዮች ከአፍሪካ ሀገርም ከዓለም ሀገራትም ጋር ስለምናደርግ ስለዚህ የጤና ደህንነት ስራችንን ከማረጋገጥ አንጻር የቅኝት ስራዎቻችን የመለየት ወይም ስርዓትን መዘርጋት ብቻ ሳይሆን ቢገኝ በአስቸኳይ መመርመር ተዘጋጅቶ የመጠበቅ ሁኔታ የመጠበቅ በላቦራቶሪ ብቻ ሳይሆን ወይም በቴክኖሎጂው መሳሪያውን መያዝ ብቻ ሳይሆን ባለሙያዎችን ማሰልጠን የተለያዩ የተግባር ልምምዶችን ማድረግ ብሔራዊ ፕሮቶኮልና ስታንዳርዶችን ማውጣት የሌሎች ሀገራትን ተሞክሮ መቀመርና በእኛ ተጨባጭ ሁኔታ ማምጣት የአገልግሎቱን ተደራሽነት ማስፋት እንዲሁም ደግሞ የምርምር አቅም ከዚህ ጋር ተያይዞ የሳይንሳዊ መረጃ የማመንጨትና ያንን የመተንተን አቅሞች እንዲሁም በማዕከል ደረጃ ብቻ ሳይሆን የህብረተሰብ ጤና አደጋዎች ቁጥጥርና የቅኝት ስርዓቱ በየጤና ተቋማቱ የመዘርጋት እንግዲህ በሪፎርሙ አሁን መንግስት ከፍተኛ ትኩረት የሰጠው ተቋማት ግንባታ ላይ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንደ ጤና ሚኒስቴር ተጠሪ ተቋም ረጅም ዓመት እስከ 100 ዓመት በተለያዩ ስልጣንና ተግባር ሲሰራ የቆየ ተቋም ነው። የላቦራቶሪ አቅምም ከዚህ በፊት ፓስተርም የተባለ ረጅም ጊዜ የተለያዩ ላቦራቶሪዎች በተለይ ሁሉም ቦታ የማይሰሩትን የሚሰራበት ሁኔታ ነበረ። ግን ከለውጥ ወዲህ ግን ከፍተኛ መሻሻልና የቴክኖሎጂ አቅምን መገንባት የማዘመን ስራዎች ተሰርተዋል። ብዙ ኢንቨስትመንት ማሽኖቹን ወይ መሳሪያውን የመግዛት ብቻ አይደለም፣ አብዞ ተያይዘው ቅድም የጠቀስኳቸው በርካታ ጉዳዮች አሉና ከዚህ አንጻር ብዙ ስራዎች ተሰርተዋል። ከ2000 እንደ አውሮፓውያን አቆጣጠር 21 22 በተለይ ከ23 24 ላይ ከፍተኛ በተለይ ቫሪያል ሄሞሬጂክ ፊቨር ቅድም የተባሉትን ለማርበርግ በሽታ ብቻ ሳይሆን ለኢቦላ ሌሎችም አሉ የሎ ፊቨር የደንጌ ትኩሳት በሽታዎችና ሌሎችም ተመሳሳይነት በዚህ ቫይረስ ወይም በሽታ ቤተሰብ ውስጥ ለሚመደቡ ቫይረሶችና አደገኛ ተዋሲያን መመርመር የሚያስችል አቅም ተገንብቷል እና ይህን ለምሳሌ ይሄኛው በሽታ ወዲያው ሲለይ የሄሞሬጂክ ፊቨርም ሲጠረጠር የዚህ የቅኝት ስርዓቱ ነው ዲቴክት ያደረገው በጤና ተቋማት እንደዚህ አጠራጣሪ ምክንያት እንደዚህ በዚህ ሁኔታ በዚህ ምልክት ከታመሙ ሰዎች ጋር ንክኪ ያላቸው ሰዎችም ታመው ተመሳሳይ ምልክት እያሳዩ ነው የሚል ሲመጣ ጭምጭምታው ቶሎ ሲመጣ ወዲያው የባዮሴፍቲና ሴኩሪቲ ስታንዳርዶችን በጠበቀ ሁኔታ የላቦራቶሪ ናሙና በአስቸኳይ እንዲመጣ ተደረገ። የትንተና ስራዎቹ እንዲቀጥሉ ተደረገ። ያ ማለት የፒሲአር ስራዎች ብቻ አይደለም የተሰሩት። ይህ የማረጋገጥ በደንብ ማወቅ ያስፈልጋል። መነሻውንም ምንጩንም በቀጣይነት ለማጥናትም ለሚወሰዱ የጥንቃቄ እርምጃዎች የመከላከልና ቁጥጥር እርምጃዎችም ለየት ያለ ከዚህ በፊት ተከስቶ ማያቅ ነው ወይስ የሚታወቅ በሽታ ነው ቫይረስ ነው የሚለውንም መለየት ያስፈልግ ስለነበር ወዲያው ተለይቶ ጤና ተቋማት ባለሙያዎቻችን እንደ መንግስት የጥንቃቄ እርምጃዎች የስርጭቱን ለመከላከል የሚወሰደው እንደተጠበቀ ሆኖ የዘረመል ትንተና የጄኖሚክ ሲኩዌንሲንግም ለመጀመሪያ ጊዜ ነው ለእንደዚህ አይነት ተዋሲያን በሀገራችን አቅም የተሰራውና እነዚህ አቅሞች ሰፊ ማዕቀፍ ውስጥ የሚካተቱ በባዮሴፍቲና ሴኩሪቲ ደረጃቸው ግን ለየት ያሉ ከተለመዱ ላቦራቶሪዎችም አይደለም፣ ሁሉም ቦታ የሚሰሩ አይደለም። ስለዚህ መጀመሪያ በብሔራዊ ደረጃ ቢያንስ ቶሎ ለይቶ ቶሎ ምላሽ ለመስጠት የሚያስችል አቅም ተፈጠረ። በሽታው የተከሰተበት ቦታ ከአዲስ አበባ ወይም ከማዕከል የብሔራዊ ሪፈረንስና ሪፈራል ላቦራቶሪ ካለበት ስለምርቅ ወዲያው
ዝግጁነት እነዚህ ተንቀሳቃሽ በዚህ ደረጃ ያለ ላቦራቶሪ ነው መጀመሪያም ተዘጋጅቶ ያለው። ቢከሰት እንደ ሀገራችን ቆዳ ስፋትና ከብዙ ሀገራት ጋር ድንበርም ስለምንጋራ የድንበር ተሻጋሪ በሽታዎች ክስተቶች በተለይ እነዚህ አደገኛ ተዋሲያን በሚከሰቱበት ጊዜ የቅድመ ዝግጅት ስራዎች ሲከሰቱ ምንድነው ሲደረጉ ስለነበር ይህንን ቶሎ ካልብሬት ተደርጎ ቶሎ ስራ እንዲጀምር በእኛ ባዮሜዲካል መሀንዲሶች ዝግጁ እንደሆን ተደርጎ ወዲያው ነው የተላከው። በክብርት ሚኒስትሯም ተቋሙም እንደገለጸው ወዲያው ሄዶ እዛ አስፈላጊውን ቅድመ ዝግጅት አድርጎ በዛው የመመርመር የመለየት ስራዎችን እንዲሰራ ናሙናዎችን ተቀብሎ እንዲሰራ ተደርጓል። አብረው ደግሞ በዚህ ብቃት ያላቸው ከፍተኛ ባለሙያዎች አብረው ነው የሚሰሩት። ይህ አቅም ለምሳሌ አንድ ላቦራቶሪ የ24 ሰዓት ነው የምንሰራው። በ8 ሰዓት ባለሙያዎቻችን በፈረቃ እንኳን ቢሰሩ ከ64 70 እስከ የብሔራዊ ከሆነ እስከ 100 መስራት የሚችል ቀን አቅም አለ። እነዚህ ግን ወደ ክልል ተደራሽ እንዲሆንና በተለይ የናሙና ማመላለስ ሂደቱን ለማሳጠር እና ምላሹን ለማጠናከር ሲሄዱ በተመሳሳይ እስከ 67 የመመርመር አቅም ያላቸው ናቸውና አሁን የበሽታውን ስርጭት ሁኔታንም የኤፒዲሚዮሎጂክ ሁኔታውንም እያየን ተቋማዊ አቅም ለምሳሌ የሚያስፈልጉ ግብአቶች ተሟልተዋል። የጂኦግራፊክ ስርጭቱን በምናይበት ጊዜ እዛ ሄዶ የነበረ አንድ ታማሚ ነው ወይም አንድ ሰው ነው በሽታው የተገኘበት። ከዛ በኋላ ንክኪ ያላቸውን በርካታ ለይተን በርካታ ምርመራዎችም አድርገናል እና ሁሉም ለምሳሌ በሀዋሳ ሳይድ ያለው ኔጌቲቭ ነው። ሁሉም ግን የቅኝ ስራው ተጠናክሮ ቀጥሏል። ያንን እያየን ከሱ ጋር ንክኪ ከአንድ በሽታው ከተረጋገጠ ሰው ጋር ንክኪ ያላቸው ቁጥርን በማየት የማስፋት ምንድን ነው የመመርመር አቅማችን በዛ ልክ እያሰፋን እየሄድን ነውና በየቀኑ ነው የምንገመግመው ሁኔታውን። እስካሁን ያለው አገራዊ አቅም ቢከሰት ብዙ ከዞች ቢኖሩ ወይ ብዙ ተጠርጣሪዎች ቢኖሩ የመመርመር አቅሙ በቂ ነው ማለት የሚቻል ነው በአሁኑ ሰዓት። በጣም ጥሩ አሪፍ ዶክተር። እንደው ምናልባት ቅድም እንግዲህ በቁሳቁስ ረገድ ቅድም እንዳልከ ደግሞ በመመርመር አቅም በፊት ከነበረው የኮቪድ ሁናቴ ልምድ ወስደን ዝግጅት እናደርጋለን። ግን የትኛው በሽታ ይከሰት ይሆን የሚለው ስለማይታወቅ ብዙ ጊዜ በዛ ዘርፍ ላይ የሰለጠነ የሰው ኃይል ከማግኘት አንጻር አሁን ላይ ማርበርግን ፕሮፍ እንዳሉት በመመርመር ረገድ፣ በማከም ረገድ፣ በመከላከል ረገድ እንደው የሰው ኃይሉን በምናክል ሁናቴ ነው እየተሰራ ያለው? ከዛ አንጻር ምንድነው እየተሰራ ያለው የሚለው ማንሳት ፈልጋለሁ። በሌላ በኩል ደግሞ ወረርሽኝ ብዙ ጊዜ ሲከሰት መከላከሉ መቆጣጠሩ እንዳለ ሆኖ ደግሞ ህብረተሰቡ ደግሞ ሌላ ጫና ውስጥ እንዳይገባ ከማድረግም አንጻር በዚህኛውም ሳይድ የሚሰራ ስራ አለ ወይ የሚለውን እንድታነሳልኝ ነው። አመሰግናለሁ። እንግዲህ እንደዚህ አይነት ነገሮች ሲከሰቱ ምንድነው ያው ሀገራዊ የሆነ ትልቅ ክስተት ስለሆነ የሚመራበት መንገድ ያው ከላይ ከመንግስት ከጠቅላይ ሚኒስትር ቢሮ ጀምሮ ከዛ ጤና ሚኒስቴር ያለ ታስክ ፎርስ ተቋቁሞ ከዛም በተቋማት ኢመርጀንሲ ኦፕሬሽን ሴንተሮቹን በማዕከል ደረጃም በክልልም ያሉትን ወደ ስራ እንዲገቡ አድርጎ አክቲቬት አድርጎ ነው የሚጀምረው። ስለዚህ የኛም አሁን ስራ በጤና ሚኒስቴር በክብርት ሚኒስትር የሚመራ ታስክ ፎርስ አለ። በዛ ነው ዝግጅቱ። አሁን ያን ዝግጅት ስናደርግ በምን ኤሪያዎች ላይ ነው ደግሞ ስቴት ሚኒስተር ዴታዎቹ ይዘው የተለያዩ ስራዎችን ይሰራሉ። አንዱ የሰው ሀብቱን በቁጥርም በብቃትም በተቀጣይ እውቀትም ከፍ ማድረግ ነው እና ማሰማራትንም ይጨምራል። ሌላኛው ግብአቶችን አሉ ሎጂስቲኮችን በአካባቢ አቅም አለ፣ አገራዊ አቅም አለ፣ ከውጭም የሚገኝ ነገር ካለ ነው። ግን እስካሁን ባለው በሀገር አቅም እየተሰራ ነው ያለው። ከውጭም ደግሞ ባለን ግንኙነት የተደረጉ ድጋፎች እንዳሉ ሆነው ማለት ነው። ሌላኛው ይሄ ሪስክ ኮሚኒኬሽን ኤንድ ኮሚኒቲ ኤንጌጅመንት ህብረተሰቡ እንዲሳተፍ ሚዲያውም እንዲያውቅ የተለያዩ ባለድርሻ አካላት በዚህ ነገር እንዲሳተፉ የማድረግ ስራ አለ። ስለዚህ በየሚኒስትር ዴታዎቹ ተከፋፍሎ በየቀኑ ውይይት እየተደረገበትና እየተገመገመ የሚሰራበት አካሄድ ነው ያለው። ከነዚህ ውስጥ እንግዲህ አንዱ የሰው ሀብት አቅም ነው። ስለዚህ አሁን ይሄ ማርበርግ ቫይራል ዲዚዝ ቅድም ፕሮፌሰርም እንዳለው ህክምናዎቹ ሁለት ናቸው። አንዱ በትክክል
ከማርበርግ ጋር የተገናኘ እውቀት ይፈልጋል። ቫይረስ ምንድነው፣ ህመሙና ምርመራው ምንድነው የሚለው። ሁለተኛው ደግሞ አጠቃላይ ሕክምና ነው። ምክንያቱም የሚያመጣቸው ምልክቶች ወይም አሁን ደም በመድባት የሚሆን በኢንፌክሽን የሚሆን የሚከሰቱት ኩላሊት ላይ የሚከሰተው ደም ያለ መርጋት፣ ሌሎችም አሁን የሚመጡት ነገሮች የአጠቃላይ የሕክምና አገልግሎት አካል ስለሆኑ እዛ ላይ ባለው ላይ በጽኑ የታመመ ሰው ወይም በመካከለኛ ደረጃ ወይም ገና ቀለል ባለ ያለው ላይ የሚሰራውን ስራ የመስራትና የመለየት የመደበኛው ሕክምና አገልግሎት አካልም ነው፣ እውቀትም አካል ነው። በተጠናከረ ሁኔታ ደግሞ በፊት እንዳልነው የጽኑ ሕክምና ክፍላችን ባለሙያዎቻችንም በበፊቱ ወረርሽኝ ጊዜ በኮቪድም በስፋትም በጽናትም የሰራ ነው። ሌላኛው ደግሞ ስፔሲፊክ በተለይ ማርበርግ ቫይረስ ምንድነው፣ ምልክቶቹ ምንድነው፣ መቼ ነው የምንጠራጠረው፣ እንዴት ነው ለይተን የምናቆየው፣ የምናክማቸው ምንድነው፣ መድኃኒቶቹ ያልኩ አሉ። ሬምዲሲቪርን በፊት ለኮቪድ ጊዜ ለተወሰነ ተጠቅመንበት ነበር። ግን ለዚህ ስንሰጠው መጠኑ፣ ዝግጅቱ፣ የምናደርገው ጥንቃቄ፣ ክትትል የመሳሰሉት ነገሮች አሉ። ሁለተኛ አሁን ወጣ ያሉ ቦታዎች ስለሆኑ ሁሉም ባለሙያዎች ተሰብስበው የሚገኙበት ቦታ ስላልሆነ አሁን ለምሳሌ ጅንካ ብንሄድ እዛ ያሉትን ሰዎች ከዚህ በቴክኖሎጂ ታግዘን በየቀኑ እነሱ እያቀረቡ ውይይት የምናደርግበትና የምክር አገልግሎት የምንሰጥበት ነገር ምንድነው የሚለው ዝግጅት ነው በአጠቃላይ የተደረገው ማለት ነው። ስለዚህ የመጀመሪያው ማሰማራት ስልጠና መስጠት ነው። በአጠቃላይ ስልጠናው ተሰጥቷል። የላቦራቶሪ ክፍሉ ቀደም ዶክተር መሳይ እንዳለው ነው የዲያግኖስቲክ፣ እኛ ደግሞ ሕክምናውን የሚሰጡትን መልምለን እዛም አካባቢ ላሉት ስልጠና እንዲሁም ደግሞ ድጋፍ የሚሰጡትን መጀመሪያ በፍጥነት ወደ ጂንካ አሁን ደግሞ በትናንትናው ዕለት ለሁለቱም ሐዋሳም ጂንካም ልከናል። ስልጠና የመጀመሪያው ዙር ተሰጥቷል። በተከታታይ ደግሞ በሁለቱም ጋር እየቀጠለ ይሄዳል። ከዛ በተጨማሪ ደግሞ ከፍተኛ ልምድ ያላቸው ሰብ ስፔሻሊስት ባለሙያዎች አንድ ላይ ሆነው ከማዕከል ሆነው በየጧት ሁል ጊዜ ከ4 ተኩል እስከ 5 ተኩል እዛ ያሉት ባለሙያዎች ያላቸውን ታካሚዎች እየገለጹ ከዚህ ቨርቹዋል የሆነ ልክ እንደ ቴሌሜዲሲን የምክር አገልግሎት እየሰጠ በኬዝ ባይ ኬዝ ድጋፍ እየተሰጠ ነው ያለው። ስለዚህ ከፍተኛ ባለሙያዎች አሉ፣ የጽኑ ሕክምና የሚሰጡ የኢንፌክሽስ ዲዚዝ ተላላፊ በሽታ ባለሙያዎች አሉ፣ የጉበትና የአንጀት ሕክምና የሚሰጡ አሉ፣ የኩላሊት ሐኪሞቻችን አሉ፣ የሳምባና የጽኑ ሕክምና ባለሙያዎች አሉ፣ የስነ ልቦና ድጋፍ የሚሰጡ አሉ፣ የማህጸንና ጽንስ የቀዶ ጥገና። ስለዚህ እነዚህ በአንድ ላይ ሆኖ ይሰጣል። እዛም አካባቢ ያለው ስምሪት ተሰጥቷል። ሁለቱም ቦታ ያለውን ሄደን አይተናል። አሁን በአሁኑ ሰዓት ያለው ለምሳሌ ወረርሽኙ ከተከሰተኛ ጋር እስካሁን ያለውን ቁጥር ብናይና ሄድ ቱ ሄድ ከዚህ በፊት ተከስቶባቸው ከነበሩ ጋር ብናስተያይ እኛ ጋር ያለው ነገር አሁንም ብዙ ይጠበቅብናል። ግን ያደረግነው ዝግጅት በጥሩ ሁኔታ ላይ እንድንሆን አድርጎናል። አገግመው እየወጡ ያሉ አሉ፣ ቀጥሎም ደግሞ ከዚህ የሚወጡ አሉ። በቁጥርም ስናየው ከአንድ ተቋም ውስጥ ለምሳሌ በአንድ ሀገር እስከ 9 ሰው ከአንድ የጽኑ ሕክምና ክፍል ውስጥ ባለሙያዎች ሕይወታቸውን ያጡበት ሁኔታም አለ። እኛ ጋር እንግዲህ በመጀመሪያ አካባቢ ላይ ተከሰታለ። አሁን ግን ያለንበት ሁኔታ ይሄ ነው። ስለዚህ በሰው ኃይል በጥሩ ሁኔታ ተደራጅተናል። በጥሩ ስልጠና ላይ ያለ ነው። በቀጣይ ግን አዳዲስ መረጃዎችንና ልምዶችንም እየጨመርንበት የተሻለ መስራት በምንችልበት ሁኔታ ላይ ነው ያለ ነው። ከተለያየ ምን ይጠበቃልም ያው በሚለው ነገር ላይም ስናይ በቁሳቁስ አቅርቦት እንግዲህ መጀመሪያ አካባቢ አቅምን አሟጦ መጠቀም ነው። ስለዚህ እያንዳንዱ አካባቢ የራሱን እዛ ያለውን አቅም አሰባስቦ መስራት ይጠበቃል። ከዚያ ውጭ ያለውን ከማዕከል አቅም በፈቀደ ቅድም እንዳልኩት የኢንፌክሽን ፕሪቬንሽን መከላከያ ቁሳቁሶች፣ የትራንስፖርት አገልግሎቶች፣ የመመርመሪያ መሳሪያዎች፣ መድኃኒቶችን በማቅረብ ሂደት ላይ ያለ ነው። ለዛ እንግዲህ እስካሁን ያለው በሀገር አቅም እየሰራን ነው። ከተወሰነ የውጭ ድጋፍ ተጨማሪ ነገር ሲያስፈልግ ያንን እናደርጋለን። ሌላው ሁለተኛው ማድረግ የሚገባን ነገር ደግሞ ምንድን ነው? ህብረተሰቡን ማንቃት ይፈልጋል። አንደኛው ቅድም እንደተባለው የመተላለፊያ መንገዱን አውቆ መከላከያውንም ሳይንሳዊ ማድረግ ነው። ስለዚህ በዛ መንገድ ራስን ከህመሙን ጋር ንክኪ ባለማድረግ ነው። የታመመ ሰው ካለ በፍጥነት እንዲመጣ ማስተማር ይፈልጋል። ይሄንን ሁሉም ሰው እንትን ማለት አለበት። ከቤተሰብ ጀምሮ በህመሙ የሚጠረጠር ሰው ካለ ለይቶ አቆይቶ ለሚመለከተው አካባቢው ላይ ማሳወቅ ይፈልጋል። የታመሙትን ማምጣት ያስፈልጋል። የሃይማኖት ተቋማት መደበኛው እንቅስቃሴ እየቀጠለ ግን ለበሽታው መስፋፋት በሚቀንስና ለዛ ተጋላጭነትን በማይኖረው መልኩ መሰራት አለበት። የትራንስፖርት ሰዎች በብዛት የሚሰባሰቡባቸው ሁኔታዎች ካሉ እነዛን እንደ የሚዲያ ሰዎች ተባብረው ሁላችንም አንድ ላይ ሆነ አቅም መፍጠር፣ መልእክቶችን ማስተላለፍ፣ ትክክለኛ የሆኑ መረጃዎችን ለህብረተሰቡ ማዳረስ፣ አለመደናገጥ ግን መጠንቀቅ ይፈልጋልና በአጠቃላይ ስናየው ከሰው ዝግጅት ጀምሮ ከአመራር ዝግጁነት ጀምሮ ህብረተሰቡን በማከለ በመስራት ሂደት ላይ ያለው ነገር በዚህ ደረጃ ይገኛል። አመሰግናለሁ ዶክተር። ፕሮፌሰር ምናልባት እንደው የሚጨምሩኝ አሁን ህብረተሰቡ ጋር በሚከሰትበት ወቅት በኮቪድ ጊዜ
ያየነው ነው ያስተዋልነው። ሰዎች የተለያየ ሕክምና በራሳቸው የመሞከር ነገር አለና ጠቅለል ሲባል ለቫይረስ ሕክምና የለውም የሚል ነገር አለ። ግን እንደተባለው ዶክተርም ሲያነሳ እንደነበረው ምልክቶቹን ማከም አንዳንድ የሚሞከሩ አማራጮችም ካሉ የመሞከር ሂደቱ እንዳለ ሆኖ ሰዎች ግን በራሳቸው የሚሞክሩት ነገር አለ ምልክቱንም ይሁን ህመሙን ለማስታገስ ለማከም በሚልና ከዚህ አንጻር እንደው ስለ ማርበርግ ቫይረስ ህመምና በቤት ውስጥ ሊሞከር ስለሚችል ለምሳሌ ብዙ ጊዜ አሁን ጉፋን ሲባል ቤት ውስጥ የሚሞከሩ ነገሮች አሉ አመጋገብ ምናምን የሚባል ነገር ግን ይሄኛው ኬዙ አንድም ኬዝ እንደወረርሽኝ ኬዝ በመሆኑ ከዛ አንጻር እንደው ለህብረተሰቡ የሚያስተላልፉልኝ መልእክት በዚህ አጋጣሚ ማስተላለፍ የምፈልገው ነገር እንደዚህ አይነት ነገር ባይሞከር ምክንያቱም ትልቅ ተሞክሮ ያገኘነው ሩዋንዳ ውስጥ የዛሬ ዓመት ከተከሰተው ቶሎ ወደ ሕክምና ጣቢያ ሄደው ተገቢውን ሕክምና ያገኙ ሰዎች ለመትረፍ ያላቸው እድል እጅግ ሰፊ ሩዋንዳ ውስጥ የተከሰተው እኮ ቀደም ብሎ በነበሩት 80-90 በመቶ ለህልፈተ ህይወት ይዳረጉ ነበር። ሩዋንዳ ውስጥ ግን ተገቢውን ሕክምና በማድረግ 20 በመቶ ብቻ ከ5 ሰው 1 ሰው ነው ለህልፈተ ህይወት። እዚህ ያን ያክል ገዳይ በሽታ ተገቢውን ሕክምና በማድረግ የገዳይነቱን መጠን መቀነስ ይቻላል። ቤት ውስጥ ባህላዊም ደግሞ ተመሳሳይ ሕክምና ማድረግ ለቤተሰባቸው ቤተሰብ ውስጥ ላለው ሰው አደጋን የመፍጠር ሁኔታ ነው። ስለዚህ ማንም ሰው ሲታመም ቤተሰቡን ማትረፍ የሚለውን ነገር ከአእምሮ ታሳቢ አድርጎ ራሱን ማግለል፣ ወደ ተገቢው የሕክምና ቦታ መሄድ፣ በበሽታው የተጠረጠረ ሰውን ደግሞ ጋር ግንኙነት ያለው ሰው ራሱን በአፋጣኝ ማግለል። ምክንያቱም በሽታው በንክኪ ስለሆነ ካልተነካካ የምትያዝበት መንገድ የለም። ኮቪድ ለየት የሚያደርገው ኮቪድ በትንፋሽ ይተላለፋል። ኮቪድ ደግሞ ለየት የሚያደርገው በበሽታው ምልክት የሌላቸው ሰዎች በሽታውን ያስተላልፉ ነበር። በጣም የተቸገረው ነገር ያ ነበር። ይሄ እኮ ትልቁ በወረርሽኙ ተጠቅተው ያለቁ ሰዎች 252 ናቸው። እዚህ በኢትዮጵያም ውስጥ ያለው ወረርሽኝ ቢገፋ ቁጥሩ ምናልባት በመቶዎች ውስጥ የሚቆጠር ነው። ግን ትልቅ የመከላከል እርምጃዎችን በመውሰድ የታመሙ ሰዎችን ቶሎ ወደ ሕክምና ንክክ ያላቸውን ሰዎች በማግለል በበሽታው ሂደት የሚሞተውን ሰው ቁጥር እጅግ ማሳነስ ይቻላል። ሩዋንዳ ውስጥ በ4 ወር ውስጥ እኮ ነው ወረርሽኙን የተቆጣጠሩት። እኛ ደግሞ ከነሱ ባገኘነው ተሞክሮ ከዛ ባነሰ ወራት ውስጥ መቆጣጠር እንችላለን ብለን ነው የምናስበው። መልካም፣ በጣም አሪፍ። ምናልባት ያው ያኔ በኮቪድ ጊዜ ማህበረሰቡ ጋር የተለያየ ነገሮች ይነሱ ስለነበረ እሷን ግልጽ ለማድረግ ፈልጌ ነው። ፕሮፌሰር ከልብ አመሰግናለሁ። ተመልካቾቻችን እየተከታተላችሁ የምትገኙት ጤናው በቤቶ ነው። ከማርበርግ ቫይረስ ጋር በተያያዘ ነው ሀሳብ አስተያየት እያነሳን የምንገኘው። በ011 27 4235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ተስማሚ ነው ቀላል ኮፔ ኮፔ አሁን ህይወት አምሯል በጣም ቀሏል ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ቀሏል መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ። ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ
የነጋዴውን፣ የባለ ሀብቱን፣ የአባወራውን፣ የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት። የኢትዮጵያ መድን ድርጅት። ተመልሰናል። ጤናው በቤት ሆኖ እየተከታተላችሁ የምትገኙት ዛሬ ማርበርግ ቫይረስን በተመለከተ ነው ሀሳብ ወደ እናንተ እያደረስን የምንገኘው። አብራችሁን ቆዩ። ዶክተር መሳይ እንደ ቅድም ስናነሳ በተለይ የመመርመር አቅማችን አሁን ጥሩ ላይ ነው፣ በጣም የተሻለ ነገር ነው። ነገር ግን ሰዎች ጥርጣሬ ኖሯቸው ስጋት ኖሯቸው እንመርመር ብለው ቢመጡ እንደዚህ አይነት ነገር አማራጭ አለ ወይ? የሚስተናገድበት ፕላትፎርሙ አለ ወይ? የብሔራዊ ፕሮቶኮሉ ያንን ላይከለክል ይችላል። ግን እንደዛ ብለው ሲጠረጥሩ ወይ ከሚታወቅ ወይ ከሚጠረጠር እንደዛ አይነት ምልክት ከሚያሳይ ሰው ጋር ንክኪ አለኝ ብለው ካመኑና ወደዛ አካባቢ ተጉዘው ከሆነና ከተጠራጠሩ የሚከለክል ነገር የለም። ግን ስርዓቱ የሚሆነው በዚህ የማርበርግ ቫይረስ በሽታዎችን ለመከላከልና ለመቆጣጠር ምርመራን ጭምር ያካትታል። እዛ ውስጥ በተቀመጠው ፕሮቶኮል መሰረት የጤና ባለሙያዎችን በማማከር ማድረግ ይቻላል። በጣም ጥሩ ዶክተር፣ ምናልባት እንደው ቅድም አሁን ፕሮፌሰር ሲያነሱልን ሰው በቤቱ ሊሞክር የማይገባው ነገር ከማርበርግ ጋር በተያያዘ አንስተውልናል። በተለይ እንደ ሌሎቹ ህመሞች ባለመሆኑ በአፋጣኝ ወደ ጤና ተቋማት በመሄድ የሌሎች ሀገራትን ተሞክሮ እያነሱልን ነበረ። በማህበራዊ ሚዲያ ደግሞ የተለያዩ ነገሮች ይሰራጫሉ። ማህበራዊ ሚዲያ በእኛ ቁጥጥር ስር አይደለም። ስለዚህ በኢትዮጵያ ስላለው የማርበርግ ቫይረስ ሁኔታ፣ ስለ ሕክምናው አማራጭ መድኃኒቶች በማህበራዊ ሚዲያ ቢመጡ ያሉ ዝግጅቶች ምንድን ናቸው? ያንን ካውንተር ለማድረግ ክትትሉስ አለ ወይ? ያ አመሰግናለሁ። አሁን መጀመሪያ እንግዲህ ቅድም እንዳለው ኢባላይ ይሄ ቤት ውስጥ የሚደረጉ ነገሮች ጋር ያለውን ነገር ቅድም ካልኩት ህክምና አንጻር ሲታይ ወደ ህክምና ተቋም መምጣት ከነዛ ነገሮች አለመጥቀም ጋር ብቻ ሳይሆን ህክምና ተቋም በመምጣት የሚገኘውን ጥቅም ያሳጣል። ቅድም ለምሳሌ ንክኪ ያለው ሰው ህመሙ አለበት ከተረጋገጠ ሰው ጋር ያለ ንክኪ ከሆነ ህመሙ እንዳይዘው ከያዙም እንዳይብስበት የሚያደርግ ህክምና እየሰጠን ነው። ስለዚህ ይሄን ያጠዋል ማለት ነው በጊዜ መጥቶ። ሁለተኛው ህመሙ ደግሞ የያዘው ሰው ከሆነ እንዳይባባስበት ማድረግ እየቻል ተባብሶበት አሁን ቅድም እንዳለው ለጽኑ ህክምና የኩላሊት እጥበት ድረስ ራስ መሳት ወይም ሊመለስ የማይችል ወይም ደግሞ ከመድማትና ከጉበት ችግሮች ጋር ተገናኝቶ ውስብስብ ሆኖ ህመሙን ለማዳን ወደማይቻል ደረጃ ላይ ስለዚህ በህክምና የሚሰጠውን ጥቅም ወደ ማጣትም ነው። ያ መጥቀም አለመጥቀሙ እንደማይጠቅም ቅድም እንደተባለ ሆኖ ይህንን እንደሚያሳጣ ማወቅ ያስፈልጋል። እንግዲህ ማህበራዊ ሚዲያን በተመለከተ ስለ ማህበራዊ ሚዲያው ከማለት ይልቅ በቀላሉ የሚቀለው ምንድን ነው? መረጃዎችን ትክክለኛ እውነትነት ያላቸውና ሳይንሳዊ ነገሮችን ከየት ነው ማገኘው ብሎ ማለት ነው። ይሄ ለዚህ ወረርሽኝ ብቻ አይደለም። በማንኛውም ጊዜ በዕለት ዕለት ህይወታችን ውስጥ ለምናደርገው እንቅስቃሴ መረጃ የምናገኝበትን መምረጥ ያስፈልጋል። አሁን ይህን ወረርሽኝ በተመለከተ በየቀኑ ጤና ሚኒስቴር እንደ አስፈላጊነቱ በቀን 2 ጊዜም በተለያዩ ሚዲያዎች በዚህ ላይ እውቀት ያላቸው ባለሙያዎች በኃላፊነት ቦታ ላይ ያሉ ሰዎች መግለጫ ይሰጣሉ። መረጃ ሁሌ ይወጣል። ይሄን መከተል ነው የሚያስፈልገው። ስለዚህ በጤና ሚኒስቴር የሚሰጠው የራሱ ሶሻል ሚዲያ ፔጅ ላይ ወይም በሚኒስትሪም በመደበኛው ሚዲያ ይሰጣል። እነዚህን መቀበል ነው ተጠያቂነትም ስላለበት ግልጽነትም ግዴታ ስለሆነ እነዛን መውሰድ ነው። ሁለተኛ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትም እንደዚሁ በየዕለቱ ያለውን መረጃ ያወጣል። አሁን ዛሬ እንግዲህ ወደ 12 ሰዓት ላይ የተመረመሩ ምርመራዎች ውጤታቸው በሕክምና ላይ ያሉትን ይወጣሉ። እነዚህን እስከ መጨረሻ መከታተል ማዳመጥ ያለበት ማህበረሰቡ ከዚህ ነው። ከዛ ካለፈ ደግሞ በዚህ ሙያ ላይ እውቀት ያላቸው ሰዎች የሚሰጡትን በሳይንስ ላይ በመረጃ ላይ የተመረከዘን መረጃ ነው መጠቀም የሚያስፈልገው። እንግዲህ አሁን የዛሬ ውይይታችንም ቅድም ፕሮፌሰርም ዶክተር መሳይ እንደሚያቀርቡት እንግዲህ ይህንን ታሳቢ አድርጎ ሰው እንዲያገኝ ነው። እነዚህ መረጃዎች ለህብረተሰቡ ተደራሽ እንዲሆኑ ጤና ሚኒስቴርም የኢትዮጵያ ህብረተሰብ ጤና ኢንስቲትዩትም የክልል ተመሳሳይ ኃላፊነት የሚሰማቸው ድርጅቶችም እየሰጡ ነው ያሉት። ስለዚህ እኔ ሶሻል ሚዲያው እንደዚህ ያለ የሚለው ነገር ሳይሆን መጀመሪያው ነው በትክክለኛው ቦታ ላይ ተገኝቶ ትክክለኛ መረጃን ማግኘት
ተገቢ ነው ብዬ ነው የምመክረው። ከዛ የተገኙ ነገሮችን መውሰድ ጉዳቱ አንድ ያሳስታል፣ ሁለት በሕክምና ተቋም የሚገኘውን ሳይንሳዊ የሕክምና ጥቅም ያሳጣል። ስለዚህ በአጠቃላይ ማለት የምፈልገው ይህንን ለማድረግ ለህብረተሰቡ ትክክለኛ ኢንፎርሜሽን እንዲደርስ ያው ባሉት የመንግስትና የጤና ሚኒስቴር የሶሻል ሚዲያ ፕላትፎርሞችም ያው ተጠቃሚ ስለሚለያይ በነዛ ላይ መረጃዎችን በየዕለቱ የመከላከያ መንገዱን ምልክት ሲታይ ምን ማድረግ እንደሚገባ እንደዚህ የመሳሰሉትን ነገሮች እና ለይቶ ማቆየት መጠቆም የሚቻልባቸው ነገሮች የተሰጡ ስለሆነ እነዛን ቢከታተሉ እመክራለሁ። ለመጠቆም በዚሁ ዶክተር ስታነሳልኝ ህብረተሰቡ አሁን የተለያዩ ነገሮች ሲያይ ሲታዘብ የሚጠቁምባቸው አማራጮች እንደው አሉ ወይ? በዚህ ላይም ዶክተር መሳይ የሚጨምረን ነገር ካለ ይህንን ምንድነው የተለያዩ ሾርት ቶል ነምበሮች አሉ። በማዕከል ደረጃም አለ፣ በክልል ደረጃዎችም አሉ፣ እስከ ተቋማትም አሉ። ሁለተኛ ደግሞ በቅርበት ለዚሁ ተብሎ የተቋቋሙ የኢመርጀንሲ ኦፕሬሽን ሴንተሮችና የጤና አገልግሎት መስጫ ቦታዎች አሉ እና የአምቡላንስ አገልግሎት ማግኛ ኦፖርቹኒቲዎችም አሉ። ስለዚህ እንደየሁኔታው ለነዚህ መግለጽ ያስፈልጋል። እንግዲህ የተለያዩ ቁጥሮችና በዚህ መንገድ የሚገለጽባቸው ነገሮች ዶክተር መሳይ ቁጥሮቹን ሊገልጽልን ይችላል። መልካም አመሰግናለሁ። ዶክተር አስቻለው እንደጠቀሰው ህብረተሰቡ መረጃ የማግኘት መብት አለው። ይህንን ደግሞ ተደራሽ ለማድረግ ብዙ ስራዎች ተሰርተዋል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት 24 ሰዓት ሁሉንም የሳምንቱን ቀናት አገልግሎት ይሰጣሉ። የተመደቡ ባለሙያዎች አሉ 8335 የጤና ሚኒስቴርም 952 ላይ እንዲሁም ሌሎች የተለያዩ ፕላትፎርሞች አሉ። በማህበራዊ ሚዲያ ይህንን ስራ ብቻ በሚሰሩ አጠቃላይ የተለያዩ የሚዲያ ዘገባዎችም ይሁን ጭምጭምታዎች ይሁን መረጃዎችን የሚያጠናቅሩ ያንን መረጃ የሰበሰቡ የሚተነትኑ የሚያጣሩ እንዲሁም ደግሞ ይህ ስርዓት እስከ ጤና ኤክስቴንሽን እስከ ማህበረሰብ ድረስ የተዘረጋ ስለሆነ ከየተለያዩ ሀገራችን ክፍሎች የሚመጡ መረጃዎች ሁሉ ስለ በሽታው ማንኛውንም ጥያቄ ጥቆማም ሁሉ የተቀበልን የምንተነትንበት ትክክለኛ መረጃ ደግሞ የምንሰጥበት ካሉት በየደረጃው ካሉት መዋቅሮች ጋርም እየተገናኘን ለህብረተሰቡ መረጃ ተደራሽ የምናደርግበት ስርዓት አለ። ያንን መጠቀም ነው። በማንኛውም ሰዓት በየትኛውም የመገናኛ ስልትና ስርዓት መረጃ ማግኘት ይቻላል። ህብረተሰቡ የቁጥጥር አካል እንዲሆን በተለያዩ አማራጮች ለምሳሌ ዶክተር እንዳነሳው በ8335 እንዲሁም በ952 አማራጮች የቁጥጥሩ አካል እንዲሆን በዚሁ አጋጣሚ ለማስታወስ ነው። ፕሮፍ እያጠቃለለ ነው። በመጨረሻም ለህብረተሰቡ እንዲሁም ለባለሙያዎች የሚያስተላልፉት መልእክት ካለ እድሉን ልስጥዎት። ማለትም የምፈልገው ወረርሽኙ እውነት ነው። ቫይረሱ በጣም አደገኛ ነው፣ ተላላፊ ነው። ስለዚህ ሰዎች ሲታመሙ ወይም ምልክቱ ወይም ሲጠረጠር ራስን ማግለል፣ ወደ ሕክምና ቦታዎች መሄድ፣ ለሐኪሞች ደግሞ በይበልጥ ይህ በሽታ አስጊ የሚሆነው ሕክምና ባለሙያዎች ስለሚሆን ለሕክምና ባለሙያዎች ግንኙነት ከታመመ ተመሳሳይ ሁኔታ ጋር ከታመመ ሰው ጋር ግንኙነት እንደነበረ መግለጽ፣ እውነትን መግለጽ። እውነታው ራስንም ያድናል፣ ሌላም ሰው እንድናድን ያደርጋል። በአሁን ጊዜ በቂ ሕክምና መስጠት ይቻላል፣ ሰዎችን ማትረፍ ይቻላል። እዚህ ሰዎች በቤታቸው መሞት የለባቸውም። የበሽታውን አስከፊነት ሂደቱን መግታት የሚቻልባቸው ሕክምና እየቀረበ ስለሆነ በሽተኞች ወደ ሕክምና እንዲሄዱ፣ ሐኪሞች ደግሞ በሕክምና ሙያ ላይ ያሉ ሰዎች ራሳቸውን የመከላከልን ሁኔታ በቂ ልምድ ማግኘትና በጣም መጠንቀቅ ይኖርባቸዋል። የሚፈጠሩ አጋጣሚዎች፣ ትናንሽ አጋጣሚዎች ለከፋ አደጋ ሊዳርጓቸው ስለሚችሉ ራሳችንንም ህብረተሰቡንም ማገልገል የምንችለው ራሳችንን ስንጠብቅ ስለሆነ ይህንን በየቀኑ በየደቂቃው ማስተዋል ይኖርባቸዋል። ጥሩ ዶክተር፣ እንደ በመጨረሻም በተለይ አሁን እንግዲህ የዚህ ድንገተኛ የጤና ሕክምናው ላይ የተቋቋሙ ማዕከላት አሉ። ጊዜያዊ የመመርመሪያ፣ የማከሚያ፣ የማቆያ ጊዜያዊ፣ መደበኛው ሕክምና ደግሞ አለ። ህብረተሰቡ ይህም በመብራት ወደ መደበኛው ሕክምና ለመምጣት እንዳይሰጋ ከዚህ አንጻር እንደው ያለውን
አጠቃላይ ላይንና ዲማርኬሽን እንዲሁም ዝግጁነትና ጥንቃቄ በዚሁ አጋጣሚ አጠቃላይ እንድታነሳልኝ ፈልጌ ነው። እሺ፣ አመሰግናለሁ። እንግዲህ እንደ አጠቃላይ እኛ ያው የሀገር ዋናው ህልምና የጤናም ሴክተር ህልም ሀገርን ማሳደግ፣ ማልማት፣ ችግሮቻችን በየጊዜው መፍታት ነው። እንግዲህ የግልም ህይወት ስኬታችን የምንፈልገው ቦታ መድረስ ነው። ሀገርም እንደዚሁ ማድረግ ነው። አሁን ይሄን ነገር ከዛ እንዳያሰናክለን መጠንቀቅ ነው ዋናው ነገር እንግዲህ ያለብን ማለት እና መደበኛው የከተሞችም የአካባቢ የማህበረሰቡም የዕለት ዕለት እንቅስቃሴ እንዳይሰናከል ምናልመው እንዳደርስ ስንኖር በእኛ ምክንያት በመዘናጋት ችግር እንዳይገጥመን መረባረብ አለብን። ስለዚህ ህብረተሰቡ የተባሉትን ነገሮች ጥንቃቄዎች በማድረግ ባለሙያውም በአግባቡ ራሱን እየጠበቀ ጥርጣሬ ያለበት ሰው ሲገኝ በአግባቡ ላይ የሚመለከተው ሪፖርት እያደረገ ለይቶ በማከም የሚፈልገውን ነገር ማድረግ አለበት። ለዛ እንግዲህ መንግስት ከላይ እንደ መንግስትም እንደ ጤና ሚኒስቴርም በዚህ ዙሪያ ላይ ዝግጅት አድርገናል። ይህንንም እየሰራን ስለሆነ በዚሁ ተባብረን ተያይዘን መቀጠልና ይህን ችግር አስቀርተን ዋናውን ህልማችንን ለማሳካት መጣጣር ነው ያለብን። ከዚህ ውስጥ አንዱ እንግዲህ መደበኛው የህክምና አገልግሎት አለ፣ ኢሴንሻል ሄልት ሰርቪስ የምንለው። ስለዚህ ቅድም እንዳልኩ ከአንዱ ፒላሮች ውስጥና በአንድ ስቴት ሚኒስቴር ዴታ ከሚመራው ነገር ይህን ነገር ስናደርግ በሌላው ነገር ተዘናግተን በአቅርቦትም ይሁን በባለሙያም ይሁን በተገልጋዩ ፍርሃትም ይሁን በተለያየ መንገድ አገልግሎቱ ተቋርጦ እንዲሞት አንፈልግም። የሚሞትበትን መቀየር አይደለም የምንፈልገው፣ በሁሉም መስክ ስቃይ፣ ሞት እንዳይኖር ነው የምንፈልገው። ስለዚህ አንዱ ፒላር የሚመራው በዕለት ዕለት ክትትል ከሚደረግበት ነገር ይሄን ነገር እያደረገን መደበኛው የህክምና አገልግሎት ሳይቋረጥ ተጠናክሮ እንዲቀጥል ነው ይሄ የተሰራ ነው ያለው። ምክንያቱም አቅርቦት ችግር እንዳይኖር ህብረተሰቡም እንዳይደናገጥ፣ ምክንያቱም ህክምናዎቹ ተለይተው ነው እንዳይነካኩ ተደርጎ ነው። ስለዚህ ስጋት የለም፣ ለብቻ ነው። በዛም ላይ ገና ሲገቡ ልየታ ስለሚደረግ የሚጠረጠር ሰው ተለይቶ በሌላ መንገድ ስለሆነ የሚታየው ማንኛውም ማህበረሰብ ማድረግ ያለበት ልክ እንደ ወትሮ መደበኛ አገልግሎቶች ሳይቋረጡ እየሄዱ ስላሉ ይሄ ችግር እንዳይገጥም። ለምሳሌ ወባ ያለባቸው ቦታዎች ላይ ወባ ህመም አለ፣ ሌሎች ተላላፊ ያልሆኑ ህክምና ክትትሎች አሉ። ስለዚህ ያ እየቀጠለ መሆኑን ክትትል እየተደረገና ለዛ የሚሆነውን አቅርቦት በመንግስት በኩል ተጠናክሮ እየቀረበ ስለሆነ መደበኛው አገልግሎት ችላም አይባል። ምክንያቱም በኮቪድ ጊዜ በተደረገው ግምገማ ሌሎች ሀገሮች ላይ ከኮቪድ ከሞተው ሰው በላይ በመደናገጥ በሌሎች ህመሞችን ያለፈውም ሰው ህይወትም የሚበልጥበት ነገር ስላለ በእኛ ጋር እንዳይከሰት ከመጀመሪያ ቀን ጀምሮ ፓራሌል ጎን ለጎን አብሮ ነው የሄደውና የአገልግሎቶቹ ሳይቋረጡ እየሄዱ ስለሆነ አገልግሎቱ በዛ መንገድ እየቀጠለ መሆኑን ተረድቶ ሁሉም ሰው እንዲሰራና ይሄንን ወረርሽኝ በአጭር ጊዜ ውስጥ ተቆጣጥረን ወደ መደበኛ ህይወታችን ያለ ስጋት እንድንቀጥል ሁሉም የበኩሉን እንዲያደርግ አደራ ለማለት እንፈልጋለሁ። ሚዲያውም ትክክለኛው መረጃ ለህዝብ የሚጠቅመውን ነገር በማገዝ ለጤና ሚኒስቴርም ለህዝቡም ወገናዊነቱን የሚያሳዩበት ወቅት ስለሆነ ይህም በማድረግ እንጂ የተሳሳቱ መረጃዎችን ውዥንብር የሚፈጥሩ ነገሮችን በማድረግ ማንንም ስለማይጠቅሙ ከዛ ተቆጥቦ ትክክለኛ መረጃን በማሰራጨት እንዲያግዝ መልእክት ለማስተላለፍ ፈልጋለሁ። በዚህ በኩል ጤና ሚኒስቴር የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና እውቀት ያላቸው ባለሙያዎች እያደረጉ ላሉት ድጋፍም ማመስገን እፈልጋለሁ። አሁን ላይ ደግሞ ፖሊሲው ከመከላከል በተጨማሪ ሕክምናንም ስለጨመረ ፖሊሲው መሬት ላይ ወርዶ ይተገበረ ያለበት ወቅት በሆኑ አንዱ ጥቅሙ እዛ ላይ መሆኑ ነው። በትክክል ምንድነው በፊት ያው ለረጅም ጊዜ ቆየው በመከላከል ላይ ያተኮረ ነው። አሁንም መከላከል አዋጪ ስለሆነ የመከላከሉ ነገር ይቀጥላል። ሆኖም ግን ሰዎች ረጅም እድሜ እንዲኖሩ ስናደርግ በስኬት ከእድሜ ጋር ተያይዞ የሚመጡ ተላላፊ ያልሆኑ በሽታዎች አኗኗራችን በመቀየር የመጣው ነገር ከፍ ያለ ሕክምና ስለሚፈልግ ሰው መከላከል ከታመመን ደግሞ ማከም ነው። ማከም መደበኛው ሕክምና አለ፣ ድንገተኛ ነገር አለ። ስለዚህ ለዚህ ወረርሽኝም ለመሳሳይ ነገሮች ሲኖሩ ብቁ የሰው ኃይል ብቁ የህክምና ቁሳቁሶች በቂ መድኃኒቶችን በማግኘት ዘመናዊ የሆነ ህክምና በመስጠት መሄድ አለብን። ይሄ መቋረጥ የለበትም። ከወረርሽኙ ጎን ለጎን የማከም ስራችንን በፖሊሲም የተደገፈ ነው። ደግሞ ከስነ ምግባር አኳያ ተገቢ ነገር ነው። የማህበረሰቡ መብት ስለሆነ እየቀጠለ መሆኑን ህብረተሰቡ እንዲያውቅ መንገር እፈልጋለሁ። መልካም አመሰግናለን ዶክተር መሳይ። በመጨረሻ ምን እንደው የማጠቃለያ ሀሳብ እንታነሳልኝ ፈልጌ ነው። በተለይ ግን ደግሞ ከሌሎች ተቋማት ጋር በጋራ የመስራቱ ነገር በዚህ ፐብሊክ ሄልዝ ኢመርጀንሲ ውስጥ በተለይ በማርበርግ ቫይረስ ላይ ያለው ሁናቴ ምንድነው? ለምሳሌ እንደ አፍሪካ ሲዲሲ ያሉ በእኛ ከተሞች አሉ፣ እንደ ደብሊው ዓለም አቀፉ የጤና ድርጅትም አለ። ስለዚህ ጤና ላይ ያሉ ተቋማት እዚህ ወረርሽኝ ላይ አብረው በመስራት ረገድ ምን ላይ ነው ያለው የሚለውን እንዲያነሱልኝ።
አመሰግናለሁ። መጀመሪያ እንደ ሀገር ከብሔራዊ ወይም ከፌደራል ጀምሮ በየክልሉ የክስተት አስተዳደር ስርዓት አለ። የዚህ ቅድም ዶክተር አስቻለው የሚገልጸው የማስተባበር የአጠቃላይ ህብረተሰብ ጤና አደጋ የመምራት ሁኔታው የተቋማዊ አደረጃጀቱ ተቋማዊ አቅም አገራዊ አቅም በራስ በሀገር አቅም የሚሰሩ ስራዎች ባለው አሰራርና አደረጃጀት የተሰሩ ናቸው እስከ ታችኛው መዋቅር ድረስ ማለት ነው። እነዚህ የህብረተሰብ ጤና አደጋ ቁጥጥር ስርዓቱ የዝግጁነት የቅኝት የምላሽ ስርዓቱ ከፌደራል ጀምሮ ከክልል ዞን እስከ ወረዳ ድረስ ከዛም ደግሞ በማህበረሰብ ደረጃ የሚሰሩ ስራዎች ይቀጥለዋል። እነዚህ ስራዎች ደግሞ ቅንጅት የሚፈለጉ ለምሳሌ ሀገራችን የዓለም አቀፉ የጤና ደንብ ፈራሚ ሀገር ናት። ከብዙ ዓለም አቀፍ ተቋማት ጋር መረጃ የመጋራት የሳይንሳዊ መረጃዎችን የመለዋወጥ ልምዶችን መውሰድ የኛንም ልምድ የማጋራት በጋራ የሚሰሩ ስራዎች አሉ። በእኛ እንደ አገራችን ተጨባጭ ሁኔታ የምንሰራቸውን በዚህ መልኩ እየሰራን ነው። በአፍሪካ በሽታዎች መከላከልና መቆጣጠሪያ ማዕከልና ከዓለም ጤና ድርጅት ጋር የሚሰሩ ስራዎች ባለው የአሰራር ማዕቀፍና የግንኙነት ስርዓት ውስጥ ሆነው ትብብር እናደርጋለን። አብዛኛው ግን ትልቁን ኦፕሬሽን የህብረተሰቡን እስከ ማህበረሰብ ድረስ ያሉ ስራዎች ተቋማት የጤና ሚኒስቴር፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት፣ የክልል ጤና ቢሮዎች፣ የህብረተሰብ ጤና የክልል ኢንስቲትዩቶችና ሌሎችም ባለድርሻ አካላት አሉ። ብዙ ሴክተሮችም የሚሳተፉባቸው አለ። እንደየ ለምሳሌ በማህበረሰብ ደረጃ የዚህ የስጋት ተግባቦትና የማህበረሰብ ተሳትፎ ስራዎችን ስንሰራ ብዙ ሴክተሮች ይሳተፋሉ። ያንን የማስተባበሪያ ስርዓት አለ። ከዛ ባሻገር ደግሞ እነዚህ ሌሎች ቀጠናዊና ዓለም አቀፋዊ ተቋማት ደግሞ የትኞቹ ቦታዎች ላይ በምን አይነት አግባብ ትብብር እናደርጋለን። ቅድም ዶክተር አስቻሉ የጠቀሳቸው አይነት የግንኙነት እና የትብብር ስራዎችም በዛው ልክ ይሰራሉ። ቅንጅታዊ ስራው ግን ባለድርሻ አካላትን አሳትፈን የምንሰራው እንደየ ክስተቱ ተጨባጭ ሁኔታ በዛው ልክ ተባብረን እየሰራን እንገኛለን። በጣም ጥሩ። ፕሮፌሰር ወንዶሰን አሞኘ በአዲስ አበባ ጤና ሳይንስ ኮሌጅ የውስጥ ደዌና ተላላፊ በሽታዎች ፕሮፌሰር ለሰጡን ማብራሪያ ከልብ አመሰግናለሁ። እንዲሁም ዶክተር መሳሄሉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር፣ እንዲሁም ዶክተር አስቻለው ወርቁ ከጤና ሚኒስቴር የሚኒስትር አማካሪ ሰጣችሁን ሰፋ ያለ ማብራሪያ ሁላችሁንም ከልብ አመሰግናለሁ። መልካም ተመልካቾቻችን ከማርበርግ ቫይረስ ጋር በተያያዘ ዛሬ ያነሳነው ሀሳብ ይህን ይመስል ነበር። በተለይ በአካባቢያችሁ በቤታችሁ መሰል የእንቅስቃሴ ወይም ንክኪ ያለው ግለሰብ ካለ በአስቸኳይ ወደ ሕክምና ተቋማት በመሄድ ወይም በመጠቆም አስፈላጊውን ጥንቃቄ እንዲያደርጉ የዛሬው መልእክታችን ነው። ሳምንት በሌላ ፕሮግራም እስከምንዘጋጅ ከመላ ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ነበርኩ። ጤና ይስጥልን። ተስማሚ ነው ቀላል ኮፔ ኮፔ አሁን ህይወት አምሯል በጣም ቀልቧል ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ቀሏል መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ። ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ያጋረው የኢትዮጵያ መድን ድርጅት